ማርያም 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 እንኳን ለእናታችን ለእመቤታችን ለህዳር ጽዮን ለእመቤታችን በዓል ታላቅ በዓል እንኳን በሰላም አደረሳችሁ አደረሰን። ውድ ቤተሰቦቼ ዳጎንን ከእግሯ በታች ቀጥቅጣ የጣለችው የዛሬዋ እመቤታችን ቅድስት ድንግል ማርያም የእናንተንም ምቀኞች እንድትወርቁ የሚመኙላችሁን ጠላቶቻችሁን ከእግራችሁ በታች ትጣልላችሁ። አቤት 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 የምቀኛ ብዛት! አቤት አቤት እንዲወርቅ የሚመኙ ሰዎች ብዛት! አረ እግዚኦ! አረ እግዚኦ! የዋህነቱ ገደል ሊከተው በጣም ጥንቃቄ አድርግ አዶኒ። በየትኛውም ውድ ቤተሰቦቼ በየትኛውም የአዶናይ ቪዲዮ ውስጥ ገብታችሁ ኮሜንቱን ብታዩ ምንም ሳያፍርና ሳይፈራ ድንግል ማርያምን እንደዛ በሽልማቱ ላይ በአደባባይ ስሟን ስለጠራ ማርያም ማርያም ያጣሉ ሰዎች ብዛት ልነግራችሁ አልችልም። ግማሾቹ ደግሞ ዘመቻ ይጀመር፣ የአንፎሎ ዘመቻ ይጀመር። ስክሪኑ ላይ እንደምትመለከቱት አዶናይ አስጠላኝ በቀኝ አንፎሎ አድርጉት ዘመቻ እንጀምር። ብቻ ምን አለፋችሁ ውድ ቤተሰቦቼ ጥላቸው በጣም እየጨመረ ነው። ወንድማችንን ዛሬ ስለ ወንድማችን ብዙ ወቅታዊ ጉዳዮች እናያለን። እነዚህ የተቃጠሉ ጠላቶቹንም እናሳፍራለን። ይሄ ቪዲዮ እዩት። እግዚአብሔር እያያችሁ ነው፣ ከጀርባችሁ ነው፣ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው እግዚአብሔር። የአዲስ አበባ የእግር ኳስ ፌዴሬሽን ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን በአደባባይ በዛ በሽልማቱ ላይ ያደረገችው እጅግ በጣም አግባብ ያልሆነ ልክ ያልሆነ ተግባር በጣም ብዙ ትችት እየገጠመው ይገኛል። ውድ ቤተሰቦቼ እሱ ቪዲዮ አለ ብዙዎች ያነሱት ያለው በጣም ትልቅ የመንግስት ቦታ ላይ ተቀምጣ እንደዚህ አይነት አሳፋሪ ነገር ማድረጓ እያስወገዛት ይገኛል። ሀሳቦችን እናነሳለን። ዲያቆን ኃይለ ሚካኤል ነኝ። ኦርቶዶክስ ቲዩብ ላይ ነው የምትገኙት። በእመቤታችን በዓል ቀን ፍቅሯን እርዴት በረከቷን ምንካፈልባቸው እጅግ በጣም እውነቴን ነው የምላችሁ እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። ሁሉንም አብረን እንመለከታላችሁ። ቪዲዮን ላይክ ማድረጋችሁ አይረሳ፣ ሰብስክራይብ ማድረጋችሁ አይረሳ። እስቲ ውድ ቤተሰቦቼ በአዶናይ ቪዲዮን ጀምር። ማርያም 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 ስሟን ጠራለሁ ሁሌም። ማርያምን ማሰብ ከሷ የተወለደውን ማሰብ ነው። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እሷ የተወለደው ማሰብ የላከው አባቱን ማሰብ ነው። ተቃጠሉ። ከዚህ ቪዲዮ በኋላ እኔ ምን እንደምላችሁ አላውቅም። ቪዲዮዎች አሉ አሁንም ውድ ቤተሰቦቼ በጣም በቃ ምን አገባችሁ እናንተን? ምን አገባችሁ? ልጁ የተጠቀመባትን የረዳችውን እናቱን አመሰገናት፣ በአደባባይ መሰከረላት። ምን አገባችሁ እናንተ የማርያም ጠላቶች? እግዚአብሔር ይገስጣችሁ። ዕውቀት ቢኖራችሁ ትጠቀሙባት ነበር በአማላጅነቷ በረዳትነቷ። ውድ ቤተሰቦቼ ሁላችሁም ማርያም እያላችሁ ኮሜንት ላይ ዛሬ ማርያም ማይል ሰው እንዳይኖር እግዚአብሔርን ማርያም ማርያም አውቀዋለሁ ስምሽን እናቴ ስትወለኝ። ማንም እንዳይኖር ማርያም ማይል ማንም እንዳይኖር ውድ ቤተሰቦቼ ማርያም 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 ፈጥኖ ደራሿ ጭንቅ አማላጇ አላላችኋትም እንዴ? እንፈርሽ ማርያም እንባል የሕይወት ምንጭ ሆነሻል። ለነፍሴ ክቡር ሽቱ ለውዴ ነሽ ገነቱ። ማርያም ማርያም እሰይ ማርያም ማርያም
ማርያም ማርያም ኮሜንት ላይ ማርያም ማይል እንዳይኖር ውድ ቤተሰቦቼ የተጠቀምንባት እኛ እናውቃለን። የሷን ጥቅም የሷ ፍቅር ምን ማለት እንደሆነ እኛ እናውቃለን። ታምረ ማርያም መጽሐፉን ሌሎች ገድላቱን ድርሳናቱን ትታችሁ እኛ በህይወታችን ሁላችንም ክርስቲያኖች እኔ በበኩሌ እኔም በህይወቴ ያየው ታምር አለ። ምንም በቃ ይሄን ማንንም መጥቶ ማስቀይረኝ ታምር አለ እኔ በህይወቴ የተደረገልኝ ድንግል ማርያም ያደረገችልኝ እና ውድ ቤተሰቦቼ በእውነት ማንም ነግሮን ሳይሆን በህይወታችን ራሱ ያየነው ነገር ነው የእመቤታችን ታምር ፍቅሯ እና ስለሷ ሁልጊዜም እንመሰክራለን። ስለ ልጇም ሁልጊዜ እንመሰክራለን። እናትና ልጅን መቼም አንለይም መቼም። ውድ ቤተሰቦቼ አሁኑ ቪዲዮዎች አሉ፣ እጅግ በጣም ድንቅ የሆኑ ቪዲዮዎች አሉ። ኮሜንት ላይ የተሳተፋችሁ ቪዲዮውን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ተከታተሉ። አጠር ካለ ማስታወቂያ በኋላ እንመለሳለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውኑ ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርሶ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ተመልሻለሁ ውድ ቤተሰቦቼ። እኔ አሁን ብዙ ሳላወራ ያሉ ቪዲዮችን አብረን በእርጋታ እንመለከታቸዋለን። አታመሰግኗት፣ ምስጋና አላነሳት። አትማጸኗት፣ የሚለምናትም አልጠፋም። ይኸው እኛ አለን። ለእመቤታችን ህይወታችሁ ላይ ልትገባ የሚያስችል እስቲ አንድ ነገር ብቻ ግን ጠይቋት። ብዙዎቻችን የምንጠይቃት የእመቤታችንን ፊት ቆመን የምንማጸናት ብዙ ልመናዎች አሉ። እመኑኝ፣ አንድ ልመና ግን ቤቷ ውስጥ ያስገባችኋል። ወይ እሷ ጋር ትገባላችሁ፣ ወይ እሷ ራሷ እናንተ ጋር ትመጣላችሁ። የያዛችሁትን ወረቀት የያዛችሁትን ብዕር አንሱና ለእመቤታችን ብላችሁ ከኃጢአተኛው ከከሌ ልጅሽ የተላከ መልእክት ነው። በልደትሽ ቀን ምድራውያን ልደታቸውን ሲያከብሩ ካርድ ይዞ መሄድ የተለመደ ነው። እኔ የምሰጥሽ ካርድ እንኳን ተወለድሽ ብቻ አይደለም ተማጽኖም ጭምር ነው። የተወለድሽው ለኔ ከሆነ አትጣይ አትዘንጊኝ ብለን እስቲ እንማጸናት። ከጀርባ የምታዩት ጥቁሩ ትላንት የነበሩት የነቢያትን ለቅሶ ሐዘን የሚያሳይ ነው። ከጀርባ የምታዩት ነጩ ዛሬ ያለን ሰዎች በእሷ ያገኘነውን ደስታ ለማሳየት ነው። እዚህ እስቲ ጻፉላት፣ ተማጸኗት። በልደቷ ልደታችን ነው ካላችሁ እንደ አዲስ መፈጠር እንደ አዲስ መገኘት ከኃጢአት ወጥተን ወደ ጽድቅ ሕይወት ለመኖር ከመቤታችን ውጪ መርቶ የሚወስደን ማን አለ? ደብዳቤ ጻፉላት ለመብርሃን ችግራችሁን ከኃጢአተኛው ከባህሪያዎች ከእኔ ከዳሽ ብላችሁ ለመቤታችን ደብዳቤ ጻፉላት። እስማ እንባዬ አይኔን እያቀረረ ነው። እግዚአብሔርን ጻፉላት። እመቤታችን ትሰማለች፣ እውነት ትሰማለች። በይማሪኝና ላብራዝና በይማሪኝና ላብራዝና በይማሪኝና ላብራዝና በይማሪኝና ላብራዝና እመቤት የማርያም ሕይወት ባላ በይማሪኝና ላብራዝና በይማሪኝና ላብራዝና አጋንዬ ስምሽን ስጠራ ጠፋ መከራ አጋንዬ ስምሽን ስጠራ ጠፋ መከራ አጋንዬ ሳጋንዬ ስምሽን ስጠራ ጠፋ መከራ ስምሽን ስጠራ ጠፋ መከራ ስምሽን ስጠራ ጠፋ መከራ እጅሽ ላይ ቆምቼ መከራ አነባው መከራ ጠፋ መከራ እጅሽ ላይ ቆምቼ መከራ አነባውኝ ጠፋ መከራ ይኸው ተደስቼ ጠፋ መከራ አመጣውኝ መባ ጻድቃኔ ማርያም ስምሽን ስጠራ ጠፋ መከራ። አቤት አቤት! እግዚአብሔር ይባርካችሁ ውድ ቤተሰቦቼ። ዛሬ መዝሙር ትምህርት እያደረግን
መሃል ላይም ደግሞ የአዶናይ ቪዲዮ ነፍስ ነው ቲክቶክ ላይ እና ከዛ የአዶናይ ቪዲዮ መሃል ላይ ያስገባን ነው ዛሬ የምናየው። እናንተ አሁን አይደል እንዴ የሚገባኝ ማርያምን ድሮ ማለት ነው ጴንጤ ያለው ኦርቶዶክሶች በቃ ስለ ቅድስት ድንግል ማርያም ሲወራ የማይሆን ነገር ሲነገር በጣም ሲነዝራቸው ሲበሳጩ ከሰው ጋር በቃ ሰዋዊ ነገራቸው አፈንግጦ ወጥቶ ግብ ውስጥ ምናምን ሲገቡ ማለት ነው እንዴ ምን ሆኖ ነው እላለሁ። እውነትም ቅድስት ድንግል ማርያምን እያመለኳት ነው እንዴ? ከጌታዋ በላይ ለሷ ክብር የሚሰጡት ለምንድን ነው አለ ነበረ። ለሱ የሚገባው ለምንድን ነው ለሷ የሚሰጧት አለ ነበርና እናንተ ማለት ከሩቅ ሆናችሁ ስትታዘቡ እንደዛ ይመስላችኋል። ይሄንን ፊሊንግ ግን ማለት ነው ውስጥ ካልገባችሁ ኦርቶዶክስ ካልሆናችሁ ኦርቶዶክስ ያልሆነ ሰው መቼም ሊረዳው አይችልም። የሚያረጉትን በደንብ ጠንቅቀው ያውቃሉ። ማለት አስበልጠዋት ሳይሆን ከሱ የተበለጠ ክብር ሰጥተዋት ሳይሆን ቦታዋን ለይተው ሳይቀሩ ሳይሆን በቃ አሁን ስትገቡበት ይሁን የሚያዘረዝር ፍቅር አለው ታውቃለህ። እና ይሄንን መረዳት የሚችለው ሰው ደግሞ ኦርቶዶክስ የሆነ ብቻ ነው። እመቤቴ ማርያም እናትነቷን፣ ፍቅሯን፣ ትህትናዋን፣ ዝምታዋን፣ ውበቷን ካልቀመሳችሁ ካልተጠጋችሁ በስተቀር አታውቁትም። ደግሞ እኔ ምስክር ነኝ ማለት ተጠግታችሁ ስታውቋት እኔ እንጃ እንኳን አደረሳችሁ። በስተመጨረሻም እንኳን ለቅድስት ድንግል ማርያም አረ እባክህ በፈጠረ ጴንጤ ወንድሜ ጴንጤ እህቴ ልለምንሽ ተጠቀሚ በአማላጅነቷ እባካችሁ ዳር ላይ ቆመሽ ከምትሳደቢ ተጠቀሚ እንደዚህ በአማላጅነቷ። በእውነት የአምላክን እናት ማቃለሉን ትታችሁ ተጠቀሙ በአማላጅነቷ። ይሄን ነው ማለት ማስተላለፍ የምፈልገው። ፍቅሯ የገባቸው እንዲህ በአደባባይ ይመሰክሩላታል። ከውጭ ጴንጤ ያለች እንግዲህ ሰምታችኋል። ደግሞ ምናመልካት ይመስላት ነበር። አሁን ወደኛ ከመጣች በኋላ ሐሳቧ ተቀይሮ ፍቅሯ የቤታችን በዝቶላት እንዲህ ሐሳቧ ተቀይሯልና እግዚአብሔር ይርዳችሁ። በውጭ ሆናችሁ ለምትሳደቡ እዚህ ጋር ምን ይላል? ማርያም ሲል አያቴ አለቀሰች፣ ቁርጬ ነው ደስ አትልም የኔ እናት ብላለች። ማርያም 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 ወጣለሁ ሁሌ ቪዲዮ የተመለከታችሁ ማርያምን ሳልተናገር ያላቅም ሁሌ ምላሴ ላይ ያለች ታዋቂ ነው የምናገረው እቆምላታለሁ። እሷን እዚህ ደረጃ ያደረሰችው ማርያም አይ የእመቤታችን ፍቅር የቀመሰ ያውቀዋል። የኔ እናት እግዚአብሔር በእድሜ በጤና በጸጋ ይጠብቆት። ሁላችንም ነው ልባችን የተነካው በእውነት አዶናይ እንደዛ ስሟን የእመቤታችን ስም ማርያም ያለ እንደዛ በዓለም ፊት እንደዛ ሲመሰክርላት የሁላችን ኦርቶዶክሳውያን ልብ ነው። በእርግጠኝነት ውድ ቤተሰቦቼ ላይቡን እየተከታተላችሁ ከነበራችሁ የእናንተም ልብ እንደዚህ እንደነበረ እርግጠኛ ነኝ። በእውነት ማርያም ሲል እንዴት ደስ ይላል። በእውነት የሆነለትን የተደረገለትን ያውቃልና ቦታ አልገደበው፣ ሁኔታ አልገደበው፣ ያለበት መድረክ እንኳን አልገደበው። ስሟን ከፍ አድርጎ ማርያም እያለ ያመሰግናታል። አሁን ስለ አዋርድ እያወራው አይደለም፣ ስለ ስኬቱና ከስኬቱ ጀርባ ስላለችው እናቱ ስለ ድንግል ማርያም እያወራው። ተመልከቱት ምን እንዳደረገ። በእመቤታችን ያመነ አፍሮ አያውቅም። እግዚአ አካላዊ ቃል ያደረባት ጸሎታችን የምታሳርግ ድንግልናዋ የሚያስተምር ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በሷ ላይ ስልጣን የሌለባት በክብር ያረገች እናት የእግዚአብሔር ታቦት ይሏቸዋል ማርያም ናት። አንዱ ባለቅኔ እመቤታችንን እንዲህ ብሎ ከተቀኝቶባት ነበር። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎመር መና ይዛ ደሞ ፍርፋሬ እየለመነች ራበኝ የምትል። ሰማይ ሙሉ ጎመር መና የተባለው እኮ ባለቤቱ ነው። እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። ከእመቤታችን ከቅድስት ድንግል ማርያም በቀር የትህትና ውሃ ልክ ማነች? እስኪ ጥሩልኝ። ማን አለች? ሌሎች
ጌታን ለመውለድ ሲዘጋጁ ገረዱ በሆንኩ እያለች የተመኘች ምኞቷ እንኳን ትሁት የሆነ ከመቤታችን በቀር የትህትና እናት ማነች? ኧረ ቀረብ ብለው ይዋት ባካችሁ። ለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ህዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅግሯ ገንዘብ የሆነ ናት እመቤታችን። እነዚህ የተለያዩ መምህራን ስለ መምህራን የተናገሩት ነው። ቃለ ሕይወትን ያሰማልን ሁሉንም መምህራን። ውድ ቤተሰቦቼ እጅግ በጣም ድንቅ የሆኑ ቪዲዮችን እያየን ነው። በድጋሚ ላስታውሳችሁ ሰብስክራይብ ካላደረጋችሁ ኦርቶዶክስ ቲቪ ሰብስክራይብ አድርጉ። እስከዛሬ ድረስ ብዙ ነገር እያመለጣችሁ ነው በእውነትና ኦርቶዶክስ ቲቪ የምንማማርበት እንዲህ ወቅታዊ ጉዳዮችን የምናይበት ስለ ቤተክርስቲያናችን መረጃ የምንለዋወጥበት እንዲሁም ስለ ሀገራችንም አንዳንዴ ኢንፎርሜሽን የምንለዋወጥበት ቻናል ነው። ትጠቀሙበታላችሁ። ቪዲዮ ላይክ አድርጉ። በድጋሚ እንኳን አደረሳችሁ ለእመቤታችን ለህዳር 21 እጅግ በጣም ታላቅ ዓመታዊ ክብረ በዓል የእመቤታችን ፍቅሯ ይብዛልን። የዛሬዋ ዕለት እጅግ በጣም የተመረጠች ዕለት ናት። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ስለ በዓሉ ስለ ዛሬው በዓል መምህራችን ዶክተር ሮዳስ ያስተማሩትን አጠር ያለ ትምህርት አብረን እንከታተል። ታቦተ ጽዮን የዳጎንን እጁን እግሩን ወገቡን ቆራርጣ ትብ ያደረገችው ክብር ይግባት። ታቦተ ጽዮን ትብ ያደረገችው ታላቁ ሊቅ አባት የሰቆቃወ ድንግል ደራሲ ምን ይላል? ታቦተ አምላክ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሊ ወቀጥቀጠቶ ለዳጎን ነፍሳተ ብዙሃን ማይጎሊ። የእስራኤል አምላክ የቃል ኪዳን ታቦት ወደ ፍልስጤም ሀገር የተማረከችው ጣዖት በእውነት ብዙዎችን ያሳሳተ ዳጎንን ቀጥቅጣ ጣለችው። አመነገደት ቁስቋመ በኃይለ ወልዳ ካህሊ ወድቁ አማልክተ ግብፅ መናብርተ ሰይጣን ሀባሊ ወታፍሩ ሁሎሙ ዘቦሙ አስጋሊ። በእውነት ኦርቶዶክሳውያን ያቺ ታቦተ ጽዮን ጽላቱ የተቀመጠባት ታቦተ ጽዮን ወደ ፍልስጤም ሄዳ ዳጎንን ቀጥቅጣ እንደ ጣለች ወላዲተ አምላክ ድንግል ማርያምም የሕይወት ቃል ክርስቶስን የተሸከመች ድንግል ማርያምም ወደ ምድረ ግብፅ በተሰደደች ጊዜ ጣዖታቱ ረግፈው ወደቁ። ደስ ይበላችሁ፣ ተበታተኑ። ድንግል ማርያም ዛሬም ዳጎን የተባለ ዘረኝነትን ዳጎን የተባለ ክፉ መንፈስን ከሀገራችን ቀጥቅጣ ታርቅልን። በእውነት ትቢያ ታደርግልን። አመስግኗት ድንግል ማርያምን። አዎ ወዲያው የእግዚአብሔር መቅሰፍት በፍልስጤማውያን ላይ በረታ፣ ክንዱ በረታ። በእባጭ ተመቱ፣ ተቀሰፉ። ምድራቸው ውስጥ አይጥ መጣ። መቅሰፍት መጣ ማለት ነው። እንደ ቫይረስ በሉን። አይጡ ምድራቸውን አጠፋው። በእባጭ ተመቱ፣ ብዙዎች ሞቱ፣ ደነገጡ። ከተማው ተሸበረ። አረ ምን እናድርግ? በእግዚአብሔር የቃል ኪዳን ታቦት ላይ የድፍረት ኃጢአት ሰርተናል፣ ስለዚህ ወደ ሀገሯ ትመለስልን አንፈልግም ብለው የታቦተ ጽዮን ክብር በፍልስጤማውያን ተመሰከረ። ክብር ይግባት ታቦተ ጽዮን። ግን አሉ ፈቃዷ መሆኗን ለማወቅ አሉ፣ በደንብ አድምጡ። ፈቃዷ ለመሆኗን ለማወቅ ሁለት የሚያጠቡ ላሞች እንምረጥ አሉ። ላሞች ጥጆቻቸውን ይወዳሉ። ጥጆቻቸውን ብለው ከቀሩ ታቦተ ጽዮን እዚህ ትቀራለች። ጥጆቻቸውን ጥለው ይዘዋት ከሄዱ መሄድ ፈቃዷ ነው ብለው አዲስ ሰረገላ አድርገው እጅ መንሻ ስጦታ አድርገው ታቦተ ጽዮንን አድርገው በሰረገላው ጭነው ያልተጠመዱ ቀንበር ያልወደቀባቸውን ላሞች ሁለት አስይዘው ታቦተ ጽዮንን በላያቸው ላይ አኑረው ጸጥ አሉ። ላሞቹ ያችን የቃል ኪዳን ታቦት ይዘው ግራ ቀኝ ሳይሉ ልጆቻቸውን ሳይናፍቁ ይዘዋት በፍቅር ወደፊት ገሰገሱ። ኦርቶዶክሳውያን ገሰገሱ። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ የ20 ኩሌታ 10 ቃላት የተጻፈብሽ ጽዮን ማርያም
ጽዮን ታቦተ ጽዮን ድንግል ማርያም ላሞች ከጥጆቻቸው ይልቅ አንቺን እንደወደዱ ወድጄሻለሁና ፈጽመሽ ውደጅኝ አለ። ድንግል ማርያም ትውደደን፣ በእውነት ታፍቅረን፣ እኛም እንወዳታለን። ዮሐንስ ፍቁረ እግዚእ እንደተረከባት እኛም ተረክበናታል። ምሳሌዋን ይዘው ላሞቹ በፍቅር ገሰገሱ። እኛ ደግሞ አማናዊ ጽዮን ድንግል ማርያምን በልቡናችን ይዘን እንገሰግሳለን። ድንግል ማርያም ከፊት ቀድማ ከኋላ ተከትላ በግራ በቀኝ ሆና ጽላሎተ ረድኤቷን በላያችን እንደ ጥላ ጥላ ድንግል ማርያም መከራውን ሁሉ ታሻግረናለች። ደስ ይበላችሁ፣ ታሻግረናለች። ገሰገሱ። ወዲያው በእውነት ወደ ኢያሱ እርሻ በደረሱ ጊዜ ላሞቹን አውርደው ሰዋ እንጨቱን አቃጥለው ታቦተ አምላከ እስራኤል ጽዮን ማርያም ዘነገደት ምድረ ኢሎፍሊ ወቀጥቀጠት ወለዳጎን ነፍሳተ ብዙሃን ማይጎሊ አመነገደት ቁስቋመ በኃይለ ወልዳ ካሊ ወርቁ አማልክተ ግብፅ መናብርተ ሰይጣን ሃባሊ ወታፍሩ ኩሎሙ ዘቦሙ አስጋሊ። መምህራችን አሁን በአንድምታ ትርጓሜ ያነሱት ሰውቃው ድንግል ያለ ቃለ እግዚአብሔር ነው። የእመቤታችን ፍቅሯ ይብዛልን። ቅድም እንዳልኳችሁ አሁንም እመቤታችን ጣዖቱ ዳጎንን ቀጥቅጣ ከእግሯ በታች እንደጣለች ሁላችንም ጠላት ዲያብሎስን ከሁላችንም እግር በታች ትጣልልን። አሜን በሉ ሁላችሁ ውድ ቤተሰቦቼ፣ ፍቅሯ ይብዛልን። እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም መሰል ሁለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ እመቤታችን የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት። ለድንግል ማርያም ጥላተ ስልየ ልር ነው ልወስድላት ነው። ዛሬ በጣም ከገረመኝ ነገር ላካፍላችሁ። ማማዬ ይሄን ስለ ምስል እየያዘች በጣም ስትስም ነበር ቀኑን ሙሉና ግማሽ ላይ ነው ያገኘኋትና ማን እየነገራቸው ይሆን? መንፈስ ቅዱስ ነው። እግዚአብሔር ያሳድግሽ፣ ድንግል ተጠብቅሽ የኔ እናት። ውጭ ሀገር ነው ይሄ ደግሞ በመላ ዓለም ያለ ሰው ሁሉ ፍቅሯ የገባው የበራለት የሚወዳት እናት እኮ ናት እመብርሃን፣ የሁሉ እናት። እንዳያችሁት የውጭ ሀገር ነው እንግዲህ ውጭ ሀገር ያለ ወንድማችን ነው። እቺንም ተመልከቱ። እግዚአብሔር ያሳድግሽ። ምድራዊ ምንዳ ለማግኘት ስጋዊ ጥቅማ ጥቅም ለማግኘት ሰው ለባለስልጣን ጎንበስ ብሎ ለጥ ብሎ እጅ ሲነሳ ይታያል። ለእመቤታችን ማጎንበስ ምን ነው ኃጢአት ሆነ? ለእመቤታችን ጎንበስ ብሎ እጅ መንሳት መስገድ ምን ነው ኃጢአት ሆነ? ሰው ለስጋዊ ጥቅሙ ሁሉ ቦታ ላይ ሲሰግድ እየታየ እመቤታችን ጋር ሲደርስ ወገቡን የሚያመው ከሆነ ችግሩ የዲያብሎስ የመሆን ምልክት ነው። ስለዚህ እንሰግድላታለን። እኛ ከሷ መድኃኒት አግኝተናልና ለዕፀ መስቀልዬ ለመስቀሉ ግን ከመተናገርነ ቀድመን እንደተናገርነው እስመ በላዕሌሁ አንጠብጠበ ደመ
ቃል ኢሃማሚ ነው በባህር የሥጋ ዛሃመ የማይታመመው መለኮት ቃል በሥጋ ባህሪ ስለታመመ በላዩ ላይ ደሙን አንጠባጥቦበታልና እናከብረዋለን። ከእጽዋት ሁሉ ለይቶ የነገሰ ወንሰግድ ውስተ መካን ሀበቆ መግረግ ዚእነ መስቀል መጽናኛችን ነው፣ እንጽናናለን። በመስቀል ተዳብሰን እንድናለን። ቅድስት ቤተክርስቲያን መስቀልን የማትይዝበት ምንም ቦታ የለም። ከፓትርያርኳ ጀምሮ እስከ ምዕመናኖቿ መስቀል አላቸው። ፓትርያርኳ በስልጣን፣ ካህናቶቿ በስልጣን፣ ጳጳሳቷ በስልጣን የቤተክርስቲያን ሲይዙ፣ ምዕመናኖቿ ደግሞ በእምነት ይይዛሉ። እናም ችግር ሲመጣ ያማትባሉ፣ ሸክማቸውን ያራግፉበታል፣ ድካማቸውን ያርቁበታል፣ ፍርሃት ያስወግዱበታል፣ አጋንንትን ድል ያደርጉበታል። በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይከብሩ መንክራተ ሰደዱ አጋንንተ ወሰበሩ ጣዖታተ ይላል። በዚህ በትር በመስቀሉ በዕፀ መስቀል ላይ የተሰቀለው ጌታ የሞተው የእርሱ ሐዋርያት ታምራት አድርገውበታል። አጋንንትን አሳደዱበት፣ ተአምራት ሰሩበት፣ ጣዖታትን ሰባበሩበት። መስቀል የዓለምን ጣዖት የሚሰብር የጣዖትን ሐሳብ የሚንድ ሥጋዊ ሐሳብን የሚያስወግድ መንፈሳዊ ሐሳብን የሚያሳይ ሰቂለ ሕሊና ሰቂለ ልቡና የሚሰጥ ሰማይን እንድናይ የሚያደርገን ጠላትን ድል የምንነሳበት ኃይላችን ነው። ክብርና ምስጋና ለአምላካችን ይሁን። የእውነት ምን ደስ እንዳለ ላሳያችሁ። የቤስት ሶሻል ኢምፓክት ላይ ዶክተር አብይ አሸናፊ ይሆናል። ከዛ ዶክተር አብይ ደግሞ ለእንትና ለማስተር አብነትን ይጠራውና ይሄ ሽልማት የሚገባው ለኔ አይደለም ለማስተር አብነት ነው የሚገባው ብሎ ለማስተር አብነት ይሰጣል። ማስተር አብነት ደግሞ ይሄ ሽልማት የሚገባው ለኔ አይደለም ይልና ለየቴልክ መልእክተኛው የታባቱ ሄደ ያውና ለሱ ይሰጣል። ከዛስ መልእክተኛው ደግሞ ለዶክተር አብይ ይመልስለታል። ይኸውላችሁ እዚህ ጋር ለኔ ነው የሚገባው ምናምን የምረጡን ቅስቀሳ በሚደረግበት በዚያ ወርድ ላይ እርስ በርስ ሲሸላለሙ ስላየው የእውነት በጣም ደስ ብሎኛል። በጣም ነው የእውነት ደስ ያለኝ። እሺ ይኸውላችሁ እዚህ ጋር ሲመልስለት ይሁት ደስ ይላል። ለማንኛውም በጣም ደስ ብሎኛል። እዚች ጋር ያደረጋችኋት ነገር ብቻዋን በጣም ደስ ብዙ ትምህርት ይወጣል። እግዚአብሔር ይባርካቸው፣ ሁሉንም እግዚአብሔር ይጠብቃቸው። በእውነት ማርያም 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 እሰይ ስሟን ጠራለሁ። አደመቀው ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ይሄ ነው። እግዚአብሔር ይባርክ። ለሷ በዚህ ምድር እንዲህ በአደባባይ እንደመሰከርክላት እሷም በልጇ በወዳጇ ፊት ቆማ ታማልህ ትመስክርልህ። ወዳጄ ከዚህ የበለጠ ምርቃት የለም። እግዚአብሔር አንተንም ያጽና፣ ጠላቶችን ሁሉ ከእግር በታች ይጣልልህ። ወንድሜ እያደግክ ነው፣ እየተመነደክ ነው። እየርክበት ያለው ፍጥነት እጅግ በጣም የሚገርም ነው። እላይ ከፍታ ላይ ደርሰ አወዳደቅ መጥፎ እንዳይሆን እሷ ጥላ ከለላት ሆነ። ወንድሜ በጣም ጥሩ ነገር ነው የምመኝልህ። ጠላቶችን እያየ ነው። ኮሜንት ላይም ኔጌቲቭ የሆኑ ነገሮችን እያየው ነው። የተለያዩ አድማ ሊያነሱ የፈለጉ አንፎሎ እናድርገው ያሉ አሉ። በእውነት ሁሉንም ካንተ ገሸሽ ታርግልህ፣ ትጣላቸው፣ መጥፎ ነገር ታርግባቸው ሳይሆን በቃ ልቦናቸውን ትመልስልህ። በእውነት ግን አንተ ከመውደቅ እሷ ትጠብቀው። ወንድሜ መርቁት። ውድ ቤተሰቦቼ አዶናይ ወንድማችንን ከክፉ ነገር ሁሉ ይጠብቀው እግዚአብሔር። በእውነት ክፉ የምትመኙ ካላችሁ በእውነት አይጠቅማችሁም። ተው፣ ማርያምን ተው። ሰው ላይ ክፉ አትመኙ። ዛሬ ከአዶናይ የተማርኩት ትልቁና ዋነኛው ነገር መድረክ ላይ ወጡ ማርያም ማርያም ሲል እኔም ራሱ ያንን ቀን እኔ ራሱ ናፈኩት። መቼ ነው እንደዚህ እኔ ራሱ ምስክርነት የምሰጠው? ማርያም ማርያም ነው መቼ ነው? ያንተም ቀን ይመጣል። እግዚአብሔር ይመስገን አንድ ቀን ይሆናል። ለማንኛውም እግዚአብሔርን በጣም ነው ያስቀነኝ አዶናይ። እስከዛሬ ሲሰራቸው የነበሩ ነገሮች፣ እስከዛሬ ሲያደርጋቸው የነበሩ ነገሮች ለካ ዝም ብሎ አይደለም ሃይማኖተኛ እንደሆነና ከቤቱም እንደማይጠፋ በዛ ላይ ደግሞ እመቤታችንን ቅድስት ድንግል ማርያምን በዋዜማው መጥቶ መድረክ ላይ ደግሞ ማመስገን አስቡት ምን ያህል መባረክ እንደሆነ።
አዶናይ በጣም እናከብራለን። ትልቅ ትምህርትን የሰጠን በተለይ ደግሞ እንደኛ ከቤተ ክርስቲያን ወይም ደግሞ ከእምነቱ ለራቅን ሰዎች ከእንግዲህ በኋላ በአንተ ምክንያት ወደ ቤተ ክርስቲያን ጸሎቴን አደርጋለሁ። እወድሃለሁ አዶናይ። እመቤታችን ቅድስት ድንግል ማርያም ሁሌም ስምሽ የተመሰከረ ይሁን። አሜን። ወንድሜ እባካችሁ ርቃችሁ ያላችሁ አሁንም ሁልጊዜም መልእክቴ ወደ ቤተ ክርስቲያን ቅረቡ። በእውነት ከእመቤታችን እቅፍ አትውጡ። ምንም ደስ የሚል ነገር የለም ዓለም ላይ እናንተን ሊጥል ሊያደናቅፋችሁ የሚፈልግ ብቻ ነው። ውድ ቤተሰቦች በእውነት የድንግል ማርያም ጥላ አይሻልም? የክርስቶስ ጥላ አይሻልም? በዛ ጥላ ከለላ ብንጋረድ አይሻልም? ውድ ቤተሰቦቼ እስካሁን ጠፍተናል፣ ከቤቱ ርቀናል። ይሁን እግዚአብሔር መሐሪ ይቅር ባይ ነው። ግን አሁን የመቅረቢያ ሰዓት ይሁን ባይ ነኝ። ማርያም ምን አደረገቻችሁ? ምቀኝነት እኮ ነው። ራእይ ድረስ ነው። ወንጌል ምን አለ? አይን ምቀኛ ነው እንዲህ አለ። እንዲሁ አይን ምቀኛ ነው ወይ? ልጇ ብርሃን ከሆነ እመ ብርሃን ማለት የብርሃን እናት ነው። እንዲሁ ያማሃል። እመ ብርሃን ማለት ምንድነው የሚቸግር? እንዲሁ በማይደረስበት ይቀናል እንዴ? ትባሸቃላችሁ እንዴ? እስቲ በሉ እንደው አሁን የቀበሌ አስተዳዳሪ በወረዳ አስተዳዳሪ ወንበር ይቀመጣል? እስቲ ሄድና ሞክራት። አሽሮ ይለቃል። የለም አይፈቀድም። እንደው መጠንን ታውቆ ነው። እግዚአብሔር የገባባትን ማህፀን እግዚአብሔር የተቀመጠበትን ዙፋን ማንም ይቀመጥበት። ሐዋርያት እንኳን ክርስቶስን ከተከተሉ በኋላ ወደ ሚስት አልተመለሱ። እንደው ጴጥሮስ ሚስት ነበረው ይባላል። ጭራሽ እሷ አምላክን ወልዳ መልሳ ወደ ትዳር ተመለሰች ይባላል። ድፍረት ነው። እምንንቀው እግዚአብሔርን ነው። ማርያምን እመቤታችንን አይደለም የምንንቀው፣ እግዚአብሔርን መዳፈር ነው። እሷም ባቃለልን እሷም በሰደበን ቁጥር ምንነቀው እግዚአብሔርን ነው። ቃለ ሕይወትን ያሰማልን። እኔስ ድንግልን ወዳታለሁ፣ እኔስ ማርያምን ወዳታለሁ እናቴ ነሽ እላታለሁ፣ አማላጄ እላታለሁ፣ ቋንቋዬ ነሽ እላታለሁ። እኔስ ማርያምን ወዳታለሁ። እጃችሁን አይሰማም እስቲ ከፈለ። እኔስ ድንግልን ወዳታለሁ። የምትወዷት አጨብጭቡ፣ የምትወዷት እልል በሉ፣ የምትወዷት ዘምሩላት። እኔስ ሚካኤልን ወደዋለሁ፣ እኔስ መልአኩን ወደዋለሁ፣ አማላጄ እለዋለሁ፣ አስታራቄ እለዋለሁ። በጸበሉ ፈውሶኛል፣ አምላኬ ዘንድ አስታርቆኛል። እኔስ ሚካኤልን ወደዋለሁ። የምትወዱት አጨብጭቡ፣ የምትወዱት አጨብጭቡ፣ የምትወዱት እልል በሉ፣ የምትወዱት እልል በሉ። እኔስ አባቴን ወደዋለሁ፣ እኔስ ጌታዬን ወደዋለሁ። የምትወዱት ዘምሩለት፣ የምትወዱት እልል በሉ፣ የምትወዱት ተቀኙለት። ይህ ቪዲዮ አሁን ከእንትኑ በኋላ አይደለም የቆየ ቪዲዮ ነው። የሚገርማችሁ ነገር አዶናይ ይሄን ቪዲዮ የሰራው በእውነት አይታችኋል አይደል? ከድሮም ጀምሮ እመቤታችን ጥላ ከለላ እንደሚያደርግ እንደሚያምንባት በእውነት ፊቱ ላይ ልታውቁት ትችላላችሁ። እግዚአብሔር በእውነት መጨረሻን ያሳምርልህ ወንድሜ፣ ሁላችሁ መጨረሻን ያሳምርልህ በሉት። እውነት አከበርካትም አላከበርካትም፣ ሰደብካትም አልሰደብካትም፣ እሏን ቀደዳችሁ አልቀደዳችሁ፣ ምራቃችሁን ተፋችሁ አልተፋችሁ፣ እኛ ግን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ያለማቋረጥ ንጽሕት ነሽ፣ ቅድስት ነሽ፣ ከፍጥረት ሁሉ በላይ ነሽ፣ እውነተኛ አማላጅ ነሽ፣ የጌታችን እናት ነሽ ብለን እንመሰክራለን። መንፈስ ቅዱስ እንዳቀበለ ይሄው እንደውም ጽጌ መጥቶልናል አይደለ? ዘተሐቀፍዮ ለሕፃንኪ ጽጌ ጻዕዳ፣ እነሆ የተወደደ ልጅሽን እንደታቀፍሽ ነይ ወደኛ። እስቲ
ስለ እመቤታችን አማላጅነት ውድ ቤተሰቦቼ አጠር ያለች የመምህራችን የዲያቆን ሄኖክ ኃይሌን ትምህርት እቺ እናዳምጥ። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይልሃል አንዳንድ ሰው። ኧረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልድ ነው ያለው። ስታማልድ እየሰማችሁ በቃና ዘገሊላ አማልዳለች አላማለደች? አሁን ክርስቶስ አይን አብርቷል አላበራም? አይን ያበራል የሚል አለ? እስቲ ያሳየኝ አይባልም። ሲያበራየ ነው አይደል? ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባር ያርገው ካላለ ሰው ድንግል ማርያም ወይን ጠየቀች፣ ሰርግ ቤቱ የጎደለው ወይን ተሞላ አልተሞላ? ተሞላ። ለሁላችን ታስሞላልን ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ ዕውቀት የሌለው ሰው መቼስ ባይኖር ነው እንዲህ ፍጥጥ ያሉት ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ አብርሃም ለሰዶም ቆሞ አላማለደም እንዴ? ድንግል ማርያም በቃና አላማለደችም እንዴ? ቅዱስ ሚካኤል ዘካርያስ 1:12 ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው እሱማ እኮ እኛ አያማልዱም አላለም ብለዋል። ድንግል ማርያም ታማልዳለች። አዎ ታማልዳለች። መጽሐፍ ቅዱስ ላይ በግልጽ የተቀመጠውን ነገር እንግዲህ አላምንም ካላችሁ የሚቀርባችሁ እናንተ ናችሁ። ካላንቺ አይሞላም የኔ ጎዶሎ ጠላት ያይሳቅ ቤቴ ተነቅሎ ልቤ ካንቺ ነው ነይ እመቤቴ ከልጅ ዙፋን ይድረስ ጸሎቴ። አብረን እንዘምር ውድ ቤተሰቦቼ። መርጧታልና ማደሪያው ዘንድ ወዷታልና እናታችን ቅድስት ድንግል ማርያም ጽዮን እናታችን ቅድስት ቤተ ክርስቲያን አንቺ ሳደናችን ተርሳ ማሰብናት ጊዜ በባቢሎን ወንዞች አጠገብ ተቀምጠን አለቀስን፣ መሰንቋችንን ሰቀልን በዛፎቿ ላይ። የዛሬ መዝሙር ነው ይሄ ሶበ ተዘከርናሃ ለጽዮን። በጣም ወዶ መዝሙር፣ በጣም ወዶ መዝሙር። ዛሬ በዓሉ የተለያየ ቦታ ላይ በጣም በድምቀት ተከብሯል። አዲስ አበባ ላይ ይሄን ይመስላል። በስመ አብ ሰው ልዩት አቤት አቤት አቤት። አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን። የአክሱሟ ማርያም አክሱም ጽዮን ላይ በጣም በደማቅ እንደሚከበር ይታወቃል። ታቦተ ጽዮንም ከእግዚአብሔር የተሰጠችው ለሙሴ ከእግዚአብሔር የተሰጠችው ታቦተ ጽዮንም እዛ እንዳለች ዓለም ያውቀዋል እንኳን እኛ እና እዛም በጣም በድምቀት ተከብሯል። ተናገራ ዕዝራ ተናገራ ዳዊት ዘመራ ዳዊት ዘመራ ተናገራ ዕዝራ ተናገራ ተናገራ ዕዝራ ተናገራ። ውድ ቤተሰቦቼ የአርቲስት ማስተዋል ቪዲዮ ጋር እየደረስን ነው። በጣም ብዙዎች እየተቹ ሀሳብ አስተያየታቸው እየሰጡበት ያለ ቪዲዮ እሱ ጋር እየደረስን ነው። አንድ ሁለት የወንድሞቻችን ቪዲዮ አይተን ወደሱ ጉዳይ እንገባለን። የዚህ ልጅ አድናቂም አሽቃባጭም አይደለም፣ ግን ምኑ ይመቸኛል መሰላችሁ? የዋህነቱ
ንጹህነቱ፣ ደግነቱ ካሜራ ፊት አያስመስልም። በርካታ ቲክቶከሮች ካሜራ ጋር ታስመስላላችሁ፣ እሱ ግን ንጹህ ነው። ግን የዋህነቱ ገደል ሊከተው በጣም ጥንቃቄ አድርግ አዶኒ። ካንተ አሁንም ስህተት የሚፈልጉ ሰዎች እየበዙ እንከንን ለማጉላት የሚጥሩ ሰዎች በዝተዋል። ባለፈው ቦዲጋርድ፣ አሁን ደግሞ ምን ይዘው እንደመጡ ታውቃለህ። ጥንቃቄ አድርግ ብራዘር፣ ጥንቃቄ አድርግ። የባለፈው ምክሬ ትጠቅማለች። እንደሰቀሉ ሊያወርዱ ነው። በጣም ቅድም የተባባልነው ነገር ነው። ውድ ቤተሰቦች አልደግመውም። በጣም ጠላት በቃ አቤት አበሻ ምቀኛ ነው የሚባለው በተግባር የምታዩት እሱ ላይ ነው። በእውነት አቤት ምንድነው የምትጠቀሙት? ግን እሱ ቢወርቅና እሱ ቢዋረድ ምንድነው የምትጠቀሙት? አንዳንድ ሰዎች በትችት በነቀፋ ያላችሁ እግዚአብሔር ልቦና ይስጣችሁ። ይሄ ቪዲዮ እዩት። እግዚአብሔር እያያችሁ ነው፣ ከጀርባችሁ ነው፣ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ፣ ሰው አትግዱ። እናንተ ሰው እውነቴን ነው የምላችሁ፣ ይቅር ባይነት ይቅር በሉ። በዚህ እየተጠፋችሁ በዚህ ይኸው ፍቅር ስጡ። አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው ዝም ብላችሁ ለአንድ ቀን ተደስታችሁ የምትተውት አይደለም፣ እግዚአብሔራችሁን የምታመሰግኑበት ነው። እግዚአብሔራችሁን የምታመሰግኑበት ነው ስትባረኩ። እግዚአብሔር ይመስገን። ጌታ በጣም ቅን እኮ ነው ልጁ። እግዚአብሔር በጣም ቅን ይሁን። አዶናይ በዚህ ቪዲዮ 2016 ላይ እንዲህ አልቅሶ የሰራው ቪዲዮ ምን ያክል አምላኩን ከልቡ እንደጠየቀው ተረዳው። አይገርምም? አሁን ላይ የደረሰበትን ስኬትና ከዚህ በፊት እግዚአብሔርን ምን አድርግልኝ ሲለው እንደነበረ ስታዩት ልክ ነው። እግዚአብሔርን በቅን ልቦና መጠየቅ ወሳኝ ነው። ደስ ያለህ አዶናይ፣ እንኳን ደስ አለ። ከዚህ ይበልጥ በአደባባይ የመሰከርክላት ድንግል ማርያም ከፍታውን ትጨምርልህ ወንድሜ። ውድቀትን የሚመኙትን እግዚአብሔር በእውነት ልቦና ይስጣቸው። ከሰሞኑ እዛው ቲክቶክ ክሬቲቭ አዋርድ ሽልማት ላይ ሽልማት እንድትሰጥ ተጋብዛ ተጠርታ በእውነት ምን አይነት ጴንጤነት ግን እውር እንደሚያደርግ ጴንጤነት ምን ያህል አይምሮን እንደሚዘጋ ያየውበት ነው። እኔ በራሴ በጣም አሳፋሪ ነገር ነው። ቪዲዮውን አብረን እንመልከት እስቲ። እጮች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እሺ የዛሬ ኖሚኔዎች ብዙ አላወራም እዚህ ላይ ቪዲዮ ይሄንን ይመስላል። አንድ ወንድማችን ጥሩ አድርጎ አስቀምጦታል ሐሳቡን። ብዙዎች ያነሱት ያለውን ሐሳብ እናንተም ያን ሰምታችሁ ሐሳብ አስተታችሁ ኮሜንት ላይ ታስቀምጣላችሁ። እስቲ አባታችን አባ ገብረ ኪዳን አጥር ያለ አንድ ነገር ተናግረዋል። የህይወት መንገድ ክርስቶስ ነው ይላል። እንዲሁ ሞኝ እንቁራሪት አሉ ማታ ማታ ባህር ውስጥ የምትጮህ ባህር ውስጥ እኔ ብቻ ያለው እየመሰላት ነው አሉ። እንዲሁ ይገርማል። ጨዋታ ነው፣ እሺ ጨዋታ ነው። ሰው ነው ያለኝ። እንዲሁ የእንቁራሪት ጮህት የሚጮህ አለ። እሱ የሚያውቃትን ጥቅስኛ ያልገባን የሚመስለው ማለት ነው። በመምህር አምላክ ሊኖር አይደለም እንዴ? አሁን ብድግድና መንገድም ህይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለሱን ሞኝ እንዴ? ህይወት አባቶች በዜማ በሰዓታት ሲሉት በሰማቸው ሲመለ አንቀጽ ለሐባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት እንዴ። ሞገስነ ወክብርነ ቀርነ መድኃኒትነ እንቅልፋቸውን ከልክለው ነው። በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት። ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈጠ ቀላል ቀንበር የለዘበ ሸክም ቀላል ሸክም እጥፍ ድርብ መክሊት ያልተሰራ ልብስ መመኪያ ዘውዳችን ክብራችን
የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያድሩ። ከዚህ በላይ በቂ ምላሽ አለ? ውድ ቤተሰቦቼ ከዚህ በላይ በቂ ምላሽ አለ? ለማን ነው የምትነግሪው? አንቺ ጌታን ተቀበሉ ብለሽ ለማን ነው እየሰበክሽ ያለሽው? የኔ እናት ምንም በቃ ኦዲየንስሽን የሚሰማሽን ሰው አታውቂ ማለት ነው። ኢሬቻ ላይ ምን ነው እንደዛ አይለሽ በሰበክሽ? ጌታን ተቀበሉ ባልሽ መንገድ ላይ ቆመሽ ኢየሱስ ክርስቶስን በሁሉ ነገሯ ለምታምን ቤተክርስቲያን እዛ አብዛኛው ያው ለኦርቶዶክስ ለሙስሊሙ ነው አይደል? እኔ ከኦርቶዶክስ ወገን ነኝ። ከኦርቶዶክስ ወገን ያለውን ነው ልናገር የምችለው። ለኛ ኢየሱስን ተቀበሉ ብቻ። እስቲ ወደ ወንድማችን እሺ እንግጫን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችሁ ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም፣ ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድን ያለችው እሷ ለተወዳዳሪዎች በሙሉ ለእናንተ መሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል። ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ፣ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው ትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ለማንኛውም ነገ ማርያም አይደለች ኮሜንት ላይ የምትወክላችሁ ሰዎች ማርያም 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 እያላችሁ ጻፉ። ማርያምን በጣም ነው የምወዳት፣ የእውነት ከልቤ ስምል መሐላ ማርያምን ነው የምለው። በወንድማችን ሐሳብ ምን ትላላችሁ? ሐሳብ በስተታችሁ ኮሜንት ላይ አስቀምጡ። እባክሽ ለሌላ ቀን አርቲስት ማስተዋል አንድ ምልሽ ነገር ለሌላ ቀን የምትሰብኪውን ቦታ የምትሰብኪውን ኦዲየንስ እየሰማሽ ያለውን ሰው ተገንዘቢ። በቃ ይሄ ነው ልልሽ የምችለው። ቦታ ምረጪ። እዛ ጋር አንቺ ወይ ተሸልመሽ ፈጣሪሽን አምላክሽን ለማመስገን አይደለም የወጣሽው። ሽልማት ለሌላው ለአሸናፊው ልትሰጪ ነው የወጣሽው እና በማያገባሽ ምንም አውዱ ባልሆነ ቦታ ላይ ማይሆን ነገር መናገር አግባብ አይደለም ብዬ ነው ማምናችሁ። ውድ ቤተሰቦቼ እጅግ በጣም ድንቅ የሆነ ቆይታ አድርገናል። እግዚአብሔር ይመስገን። እኔም ልቤ እርፍ ብሏል። ተባረክ ያለው ዛሬ በእመቤታችን ቀን ከበዓል መልስ ነው ይህን ቪዲዮ የሰራሁላችሁ። እጅግ በጣም ደስ ብሎኛል። እናንተም እንደተባረካችሁ በእመቤታችን ምስጋና ትምህርት እንደረካችሁ እንደተጠቀማችሁ እርግጠኛ ነኝ። ፍቅሯ በድጋሚ ይብዛል። ውድ ቤተሰቦች በጣም ወዳችኋለሁ። በዓሉን በሚዘክር በሚያስታውስ አጠር ባለ መዝሙር ልሰናበታችሁ። ደህና ሁኑልኝ፣ ደህና ቆዩልኝ።